ለምንድነው ከወንዱ ቦስ ጋር የማትሰሩት? ለምንድነው የተለያያችሁት የሚለው ጥያቄ ነበረ። በጣም ጥሩ ጊዜ አሳልፈን ነበረ። በስራ መሀል ካልተስማማችሁ አንዱ ከፍ አንዱ ዝቅ ካላለ አብሮ መስራት ከባድ ነው። እኔና እሱ የተለያየንበት ምክንያት የገንዘብ ጉዳይ። ከዚህ በኋላ አብራችሁ ትሰራላችሁ ለሚለው ጥያቄ ስራና ጓደኝነት መለየት አለበት። አንተና ፈረንጇ ቦስ ፍቅረኛሞች ናችሁ ወይ? እግዚአብሔርን ላይክ ይሄ ጥያቄ በግል የሚያውቁኝ ሰዎች ሁሉ ግራ የሚያጋባ ጥያቄ ነው። ሰላም ውድ የዩቲዩብ ኢንስታግራም እና ቲክቶክ ቤተሰቦቻችን እንዴት ናችሁ? በመጀመሪያ እንኳን ለገና በዓል በሰላም አድረሳችሁ። ያው ገና አልፏል፣ ግን ያው ጥምቀትም እየደረሰ ስለሆነ እንኳን ለገናና ለጥምቀት በዓል በሰላም አድረሳችሁ ማለት ፈልጋለሁ። የዛሬው ፕሮግራማችን ምንድነው መሰላችሁ? ላለፉት 6 ወራት በጣም በተደጋጋሚ ስጠይቅ የነበሩ ጥያቄዎች ነበሩ። ማለት በጣም በአካል የሚያውቁኝ ሰዎች ጠይቁኝ የነበረው ላይቭ ላይ ስገባ በየቪዲዮ ስር በጣም በተደጋጋሚ አንድ አይነት ጥያቄዎች ስጠይቅ ነበርና እነዛን ጥያቄዎች ዛሬ ለመጀመሪያና ለመጨረሻ ጊዜ መልስ ለመስጠት ነው የመጣሁት። ያው እስከ መጨረሻው አብራችሁኝ ሁኑ። የእናንተም ጥያቄ ስለሆነ ያው ከኢንስታግራም ከቲክቶክ እና ከዩቲዩብም እና ከተለያዩ ከቴሌግራምም የመጣችሁ ሰዎች አላችሁ። ለእናንተም መልስ የሚሆን ነገር ስለሆነ ብቻ የሁላችሁንም መልስ ዛሬ እንመልሳለን ማለት ነው። ለማንኛውም ቪዲዮን ከመጀመራችሁ በፊት ይሄን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ አብራችሁን ሁኑ። ቪዲዮ ላይክ በማድረግ ጀምሩ። እኔ ወደ ጥያቄዎቹና ወደ መልሶቹ እገባለሁ ማለት ነው። ሰብስክራይብ አድርጉ። መጀመሪያ ግን ሰብስክራይብ የመጀመሪያውና በጣም ብዙዎቻችሁ በተደጋጋሚ ስጠይቁኝ የነበረው ጥያቄ ምንድነው? ወንዱ ቦስ የት ገባ? ለምንድነው ከወንዱ ቦስ ጋር የማትሰሩት? ለምንድነው የተለያያችሁት የሚለው ጥያቄ ነበረ። ያው በእናንተም በኩል ሆኜ ሳየው የጥያቄ በጣም ፕሮፌሽናልና ልክ አግባብ መጠየቅ የነበረበት ጥያቄ ነው። ምክንያቱም በጣም እኔ እስከዛሬ ከሰራኋቸው ኮንተንቶች መሀል ፖፕ ያደርገው በጣም የወጣውና በጣም ብዙ ሰው ጋር የደረሰው አንዱ ይሄ ነው ብዬ አስባለሁ። ከዛ በፊት ያው ቲክቶክ ላይ በደንብ የምታውቁኝ ሰዎች ታውቁኛላችሁ። ላይክ እኔ ሶሻል ሚዲያ ከጀመርኩ ኦልሞስት የኮሮና ሰዓት ነው ቲክቶክ የጀመርኩት which means 5 ዓመት ምናምን ነገር ይሆነዋል። ግን 5 ዓመት ሙሉ ሰራ 2 ኮንተንቶች ነበሩ በደንብ ሰው ጋር የደረሱት። የመጀመሪያው ይሄ ህይወት ሚዛናዊ አይደለም የሚለው ኮንተንት ነበረ። በመቀጠል ደግሞ ይሄ ወይ ቦስ የሚለው ማለትም ከቦስ ጋር የምንሰራው ኮንተንት በጣም ብዙ ሰው ጋር መድረስ ችሎ ነበረ። በጣም በሰው ዘንድም ተቀባይነት ያገኘ ስራ ነበረ። ያው ግን አንዳንድ ጊዜ በስራ መሀል አለመግባባት ይነሳል። እነዛ አለመግባባቶች ለማስተካከል ሞክራችሁ መስተካከል ካልቻሉ መቀረፍ ካልቻሉ ምንም ማድረግ የምትችሉት ነገር የለም። ምንም ነገር ወደ ኋላ ሊያስቀራችሁ አይገባም። እናንተ ስራችሁ መቀጠል አለባችሁ። ብዙ ጊዜ ከጓደኞቻችሁ ጋር ከዘመዶቻችሁ ጋር ከወዳጆቻችሁ ጋር ስራ ትፈጥራላችሁ። የተለያዩ ነገሮችን ትጀምሩና አለመግባባት ከተነሳ ያው ግዴታ ስራው መቆም አለበት ማለት አይደለም። እናንተ ያው የጀመራችሁበትን አላማ የጀመራችሁበትን ነገር እስካላሳካችሁ ድረስ ያው ማቆም የለባችሁም። በእኔና በሱም መሀል የሆነው እንደዚህ አይነት ነገር ነው። በስራችን መሀል ያላግባባ ነገር ስለነበረ ያው እሱም የራሱን ስራ መስራት ጀመረ፣ እኔም ስራ መስራት ቀጠልኩ። ያው በጣም ብዙ ሰዎች የተጣላንበትን ነገር እየገመታችሁ የራሳችሁን መላምት የሰጣችሁ ነበረ። በጣም ላይቭ ላይ ስገባ ቲክቶክ ላይቭ ላይ ስገባ ዩቲዩብም በአካል የምታውቁኝ ሰዎች ስጠይቁኝ ነበረ እና በጣም በተደጋጋሚ ስጠይቅ የነበረው ጥያቄ ነበረ። የተጣላንበት ነገር ያው ምንም ያው ጀስት በማንኛውም ሰው መሀል በስራ መሀል ሊፈጠር የሚችል አይነት ግጭት ነበረ። ነገር ግን ያው የተለያዩ ግጭቶች ይፈጠራሉ በጓደኛ እኔና እሱ ፐርሰናል ጓደኛሞችንም ነን። ከዛ ባለፈ ደግሞ በስራችንም ላይ የስራ ፓርትነሮች ነን። በጣም ብዙ ነገሮችን አሳልፈናል። በጣም ብዙ ትላልቅ የሚባሉ ነገሮችን አሳክተናል። በጣም የምኮራባቸውን ትላልቅ ስራዎች አብሬው ሆኜ ሰርቻለሁ። ያው በጣም ጥሩ ጊዜ አሳልፈን ነበረ። ግን ያው አንዳንድ ጊዜ በስራ መሀል እንደዚህ አይነት ነገር ሲፈጠር ምንድነው ነገሮችን ማስቀጠል ከቻላችሁ ታስቀጥላላችሁ። መቀጠል ካልቻለ ደግሞ ነገሮችን ፕሮፌሽናል በሆነ ወይ ተነጋግራችሁ ትፈታላችሁ። እኔና እሱም ምንም የግል ነገር የለንም። ጀስት እንደማንኛውም ሰው ተነጋግረን በመጨረሻም ስምምነት ላይ ደርሰን ያቆምነው ነገር ነው። ፐርሰናል የሆነ ነገር የለውም እና ጀስት በስራ መሀል በጓደኞች መሀል በስራ ፓርትነሮች መሀል የሚፈጠር አይነት ነገር ነው የተፈጠረው። ያው ያንንም ተነጋግረን ፈተነው ነው። ምንም አይነት የግል ቀይም የግል ነገር ኖሮን አይደለምና ያው
ይሄን ልላችሁ ፈልጋለሁ። ሆፕ እናንተም የስራ ውስጥ ያላችሁ ሰዎች ከጓደኞቻችሁ ጋር እንደዚህ አይነት ነገር የተፈጠረባችሁ ሰዎች ነገሩን አንደርስታንድ ታደርጉታላችሁ ብዬ አስባለሁ። ሶ ሌላ ምንም ብላችሁ ነገር የለም። ወደ ሁለተኛው ጥያቄ ልለፍ። እኔ ግን ያው በዚህ መሀል አንድ ነገር ልላችሁ ፈልጋለሁ። ማለት ይሄንን ጆርኒ ጀምረን እስክንጨርስ ድረስ ማለትም ማቲያስና ቦስ የሚለውን ካራክተር ጀምረን እስክንጨርስ ድረስ አብራችሁ ለነበራችሁ ስታበረታቱ ለነበራችሁ ሰዎች በእውነት ከልብ አድርጌ ያመሰግናለሁ። ያው እስከዛሬ ከሰራኋቸው ስራዎች በጣም እኔም ወድጄ በጣም ኢንጆይ ሳደርግ የነበረው ስራ ይህ ስራ ነበረ። ምክንያቱም ይህንን ኮንተንት ሳስብ ላይክ ረዥም ጊዜ ሳስብ የነበረው ስራ ነበረ። ማለት ከ3 ዓመት በላይ ሳስብ የነበረ ስራ ነበረ። ይህን ስራ ለመስራት በጣም ጭንቅላቴ ውስጥ ሲመላለስ የነበረ ስራ ነበረ። ከዛ ከቦስ ጋር ወይም ከቅዱስ አማኑኤል ጋር ስንገናኝ ያው እኔና እሱ መሀል የነበረው ነገር በጣም ለዛ ነገር አሪፍ ነው ያሰራናል ብዬ ስላሰብኩ ሁለታችንም ተነጋግረን አሪፍ እንደሚመጣ እርግጠኛ ስለነበር መስራት ጀመርም። እናንተም ያው ተቀበላችሁት እና በዛ መሀል በጣም ብዙ ትላልቅ ነገሮችን አሳክተን ነበረ። ያው የመቀሌ ቱራችንም ነበረ። በጣም ብቻ ሁላችሁንም ላመሰግን እፈልጋለሁ። በዚህ ኮንተንት ውስጥ በዚህ ስራ ውስጥ እያለን ላገዛችሁ ሰዎች እንደ ቤተሰብም ለምን ጠፋችሁ እየደወላችሁ ጠይቁን የነበራችሁ ሰዎች ነበራችሁ። ሁላችሁም ማመስገን እፈልጋለሁ። ምክንያቱም ያው በእናንተ እገዛና ድጋፍ በእናንተ ማበረታቻ ነውና ያ ሁሉ ነገር ሊሆን የቻለው። ያው እናንተንም መርሳት አልፈልግም። እናንተንም እሱንም ማመስገን እፈልጋለሁ። በዚህ ጆርኒ ላይ አብራችሁኝ ስለነበራችሁ ያው ሁለታችሁንም ማመስገን እፈልጋለሁ። ከዛ ደግሞ ምንድነው ቀጣዩ ምንድነው መሰላችሁ? በጣም ብዙ ሰዎች መላምት ትሰጡ ነበራችሁ ያልኳችሁ ምንድነው አብዛኞቹ ሰዎች ያው በጣም ብዙ ሰው በገንዘብ ምክንያት ይለያያል፣ በሌላም ምክንያት ይለያያል። ግን ሞርሊ አብሮ በመስራት ውስጥ ያለያያል ተብሎ የሚታሰበው ገንዘብ ነው። ነገር ግን ከዛ በላይ የሆኑ ብዙ ነገሮች አሉ። ከገንዘብ በላይ የሆኑ ነገሮች አሉ። እምነት አለ። ያው በስራ መሀል ካልተማመናችሁ፣ በስራ መሀል ካልተስማማችሁ፣ አንዱ ከፍ አንዱ ዝቅ ካላለ አብሮ መስራት ከባድ ነው። ኢጎ የሚባል ነገር ካለ በመሀል ምናምን በጣም ከባድ ነው። ግን እኛ ከነዛ ነገሮች ሁሉ ወጥተን ያው ፐርሰናል የሆነ ያው አንዳንድ የመስማሚያ ነጥብ የሌላቸው ነገሮች ይኖራሉ። በእንደዛ ምክንያት እንጂ እኔ እና እሱ የተለያየንበት ምክንያት የገንዘብ ጉዳይ አይደለም። በቃ አሮን ነው ብቻ የገንዘብ ምክንያት አይደለም። የብዙዎቻችሁ ጥያቄ ነው። እኔ እና እሱ በገንዘብ ምክንያት አልተለያየንም። ይህንንም ልመልስላችሁ እወዳለሁ። ከዚህ በኋላ አብራችሁ አትሰሩም ያላችሁ ሰዎች አላችሁ። ቱ ቢ ኦነስት ኮንተንቱን ስጀምረው ይህን አይዲያ ሳስበው ላይክ በጣም ብዙ ርቀት እጓዝበታለሁ ብዬ አስቤ ነበረ። እኔና እሱ የሰራነው ኦልሞስት ለ1 ዓመት ብቻ ነው። በአንድ ዓመት ውስጥ ግን በጣም ብዙ ትላልቅ ነገሮችን ማሳካት ችለን ነበረ። በጣም ትላልቅ ቦታዎች ሄደን ትላልቅ ነገሮችን አይተን ትላልቅ ሰዎችን አግኝተንበታል እና በጣም የምኮራበትና ፕራውድ የማደርግበት ነገር ነው። ግን ያ ሁሉ ቢሆንም አሁን ያለንበት ሲቹዌሽን ወደፊት አብረን እንድንሰራ የሚያደርገን አይነት ነገር አይመስለኝም። አሮን ነው ያው እኛ ፐርሰናሊ እንደዛ ብለናል፣ ግን አናቅም ነገ ምን እንደሚሆን ምን እንደሚፈጠር አናቅም። ብቻ ግን እኔ ለእናንተ ተስፋ ልሰጣችሁ አልፈልግም። ሶ ከዚህ በኋላ አብራችሁ ትሰራላችሁ ለሚለው ጥያቄ ከዚህ በኋላ አብረን አንሰራም ብዬ ብመልስላችሁ ይሻላል። እንደዚህ ብያችሁ መስራት የምንችልበት አጋጣሚ ቢኖርና ብንሰራ ይሻላል። እንሰራለን ብያችሁ ሳንሰራ ከምንቀርብ ማለት ነው። ሶ እኔ ፐርሰናሊ ከዚህ በኋላ አብረን የምንሰራ መስሎ አይታየኝም። ማሮ ነው ብቻ እንደዛ ነው የሚሰማኝ እኔ። ሶ በመጨረሻም በእኔና በሱ መሀል ያለውን ነገር ለመዝጋት ቅዱስ ማለት ወይም ቦስ ማለት ላይክ አብረን በሰራናቸው ጊዜያቶች ውስጥ በጣም ብዙ ነገር ያስተማረኝ፣ ብዙ ነገሮችን ያሳየኝ፣ ላይክ በጣም ብዙ ነገሮችን ያሳለፍን ጓደኛ ማቾች ነን። በጣም ብዙ ነገሮችን አሳልፈናል እንደ ጓደኛ፣ እንደ ስራ ባልደረባ። ከዛም በላይ ደግሞ በጣም በብዙ ነገሮች ተዋህደን ተቆራኝተን ነበረ። ማለት ያው ኢቨን ዲቴል ፐርሰናል የሚባሉ ነገሮችን እሱም ስለኔ እኔም ስለሱ እናቅ ነበረ። በጣም ብዙ ነገሮችን አሳልፈናል። ሶ ያው እንግዲህ እሱም ቢሆን ከዚህ በኋላ በጥሩ ነገር ወደ እናንተ ይመጣል ብዬ ተስፋ አድርጋለሁ። ዩቲዩብ ላይ ያላችሁ ሰዎች የራሱን ኮንተንት ጀምሮ እንደነበር ታውቃላችሁ። ቲክቶክ ላይ ሜቢ ቲክቶክ ላይ ፖፕ ስላላደረገ ስላልመጣ ምናምን ቲክቶክ ላይ ያላችሁ ሰዎች ላታውቁ ትችላላችሁ። እና ብቻ በጣም ብዙ ነገሮችን አሳልፈናል።
ወንድሜ ነው፣ ጓደኛዬ ነው። ባለበት መልካም ህይወት እንዲኖረው ጥሩ እንዲገጥመው እመኛለሁ። ምንም አይነት ፐርሰናል ነገር የለም፣ በስራ አለመግባባት ብቻ ነው። ከዛ ውጪ እኔና እሱ ጓደኛሞች ነን። ምንም አይነት የሚያቀያይም እንትን የሚያባብል ነገር የለም። ስራ ስራ ነው፣ ጓደኝነት ጓደኝነት ነው። እነዛ ሁለት ነገሮች ልዩነታቸውን አንደርስታንድ ካደረጋችሁ ምንም ከባድ ነገር አይኖርም ብዬ አስባለሁ። ያው በእኔና በሱ መሀል የነበረው የስራ ባልደረብነት ያበቃ ይመስለኛል። ጓደኝነታችን ግን ጓደኝነታችን ነው። ይሄን ብዬ የኔና የሱን ነገር መዝጋት ፈልጋለሁ። ወደ ቀጣይ ጥያቄ የለም ግን ከዛ በፊት ይህን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ፣ ምክንያቱም ከዚህ በኋላ በዚህ ዩቲዩብ ቻናል በጣም ብዙ ነገሮችን ይዤላችሁ ስለመጣ ሰብስክራይብ እያደረጋችሁ አብራችሁኝ ብትሆኑ ደስ ይለኛል። እኔ ወደ ቀጣይ ጥያቄ አልፋለሁ። ቀጣዩ ጥያቄ ምንድነው መሰላችሁ? አዲሷን ቦስ እንዴት መረጥካት የሚለው ጥያቄ ነው። በጣም ተደጋጋሚ ሲመጣልኝ የነበረው ጥያቄ። አዲሷን እና ፈረንጇን ቦስ የመረጥንበት ሪዝን ምንድነው? ከዛ በፊት ማቲያስ እና ቦስ የሚለውን ካራክተር ስንሰራ አንድ 3 ክፍሎች ላይ የቦስ እህት ሆና ገብታ ነበር፣ የወንዱ ቦስ እህት ሆና ገብታ ነበር። ያንን ኮንተንት ለማስቀጠል ከማንኛውም ሰው በላይ እሷ አሪፍ ነች ብዬ ስላሰብኩ ያው እናንተም እህቱ ሆና ስለምታውቋት እሷን ወደዚህ ሺፍት ማድረግ የተሻለ ነው ብዬ ስላሰብኩ ነው ያንን ያስገባዋት። ከዛም በላይ ደግሞ ከ3 ዓመት በላይ እንተዋወቃለን እኔና እሷ እና ያም ነገር የነበረንን ጓደኝነት ምናምን ነገር ያው እሷን እንድመርጣት አድርጎኛል ማለት ነው፣ በቦሱ ካራክተር ማለት ነው። ያ ነው ሪዝኔ። ከዛ በፊት ከወንዱ ቦስ ጋር ሰራ የእሱ እህት ሆና ሰርታ ስለነበረ የቦስ እህት ቦስ ነው ብዬ ስላሰብኩ ነው ያው እሷን የመረጥኳት ማለት ነው። ቀጣዩ ጥያቄ ደግሞ በጣም አጓጊው ጥያቄ ቀጣዩ ጥያቄ አንተና ፈረንጇ ቦስ ፍቅረኛሞች ናችሁ ወይ? እግዚአብሔርን ላይክ ይሄ ጥያቄ በግል የሚያውቁኝ ሰዎች ሁላ ግራ የሚያጋባ ጥያቄ ነው። ማለት በግል የሚያውቁኝ ሰዎች ሁላ ከእሷ ጋር የፍቅር ግንኙነት እንዳለን አብረን እንደሆንን እና ሌሎችም ነገሮች እንዳሉ ያስባሉ። እና ማቲያስና ፈረንጇ ቦስ ፍቅረኛሞች ናቸው ወይ? ምንድን ነው የምታስቡት? ፍቅረኛሞች አይደለንም። ማለት እኔና እሷ እንዳልኳችሁ 3 ዓመት ጓደኛሞች ነን። ከ3 ዓመትም በላይ ጓደኛሞች ነን። በፊት የምታውቁኝ ሰዎች አብረን ስንሰራ ነበር። ባይዘው ይሄ ማቲያስና ቦስ የሚለው ካራክተር ከመፈጠሩ በፊት ከ3 ዓመት በፊት አብረን እንሰራ ነበረ። ጓደኛሞች ነን። እኔ ምናልባት አሮን ነው ለምን እንደዚህ እንድታስቡ እንዳደረጋችሁ አሮን ነው። ምናልባት ዩቲዩብ ላይ የምሰራቸው ቪዲዮዎች ምናልባት ያ ሊሆን ይችላል። ምክንያቱም ቲክቶክ ላይ የማቲያስና የቦስ ካራክተር ስለሆነ እንዲህ የሚያቀራርብ ነገር አለ ብዬ አላስብም። ግን ዩቲዩብ ላይ የምንሰራቸው እንደ ጓደኛ በጣም ክሎዝ ሆነን የምንሰራቸው ነገሮች እንደዛ እንድታስቡ ያደረጋችሁ ይመስለኛል። ግን በእኔና በሷ መሀል ምንም አይነት የፍቅር ግንኙነት የለም። እኔና ሲንዲ እኔና ፈረንጇ ቦስ ጓደኛሞች ብቻ ነን ማለት ነው። ከዚህ በኋላ ምንም አይነት እንደዚህ አይነት ጥያቄ እንዳጠይቁኝ የኔም የእሷም የግል ህይወት ላይ አንዳንድ ተጽዕኖ እየፈጠረ ስለሆነ መመለስ እንዳለብኝ ስለተሰማኝ ነው ይሄን ጥያቄ መመለስላችሁ። በእኔና በሷ መሀል ምንም አይነት ግንኙነት የለም። እሷንም አታስቸግሯት፣ እኔንም እንደዚህ አይነት ጥያቄ አጠይቁኝ። ምንም አይነት ግንኙነት የለንም። እኔና እሷ ጓደኛሞች ነን፣ የስራ ባልደረቦች ነን። ከዛ በዘለለ ምንም አይነት ግንኙነት የለንም። ተግባባን? በጣም አሪፍ። ወደ ቀጣይ ጥያቄ። ብዙ ሰዎች የበፊቱን ቦስ ይመርጣሉ። አንተስ ከበፊቱ ቦስ ጋር መስራት አይናፍቅክም ወይ? ይሄንን ቅድም ብያችኋለሁ። ከሱ ጋር በምሰራበት ጊዜ በጣም ብዙ ትላልቅ ነገሮችን አሳክተናል። በጣም ብዙ ሰዎች ጋር ሄደናል። ብዙ ጆርኒዎችን አሳልፈናል። ምንም ቢሆን የመጀመሪያ ነው አይደለ? በጣም ላይክ እኔና እሱ ስፔሻሊ እኔም ወንድ እሱም ወንድ ስለሆንን በደንብ እናወራለን። ከሴት ጋር ላይክ ከሴት ጓደኛችሁ ጋር የማታወሩት ከወንድ ጓደኛችሁ ጋር የምታወሩት ነገር አለ አይደል? ያ ነገርም በጣም ቦንዳችን ያጠነክረዋል። እንደ ወንድም እናወራለን፣ እንደ ጓደኛ እናወራለን፣ እንደ ቤተሰብ እናወራለን፣ እንደ ስራ ባልደረባ እናወራለን። እና ኦፍ ኮርስ እኔም ፕሪፈር የማደርገው ወንዱም ቦስ ነው። ምክንያቱም የጀመርንበት ታርጌት፣ የጀመርንበት አላማ፣ የጀመርንበት ነገር በሙሉ ያንን ፕሪፈር እንዳደርግ ያደርገኛል። ምክንያቱም ይህንን አይዲያ ሳስበው ራሱ ጀስት
ወደ ሴት ይሄዳል ብዬ አስቤው አልነበረም። ኦፍ ኮርስ እኔ ወንዱን ቦስ ፕሪፈር አደርጋለሁ እመርጣለሁ። ከሷም ጋር የምሰራው ነገር እንዳለ ሆኖ ግን መጀመሪያ የነበረ ነገር መጀመሪያ ነው ሁሌም እና ያው እንደዛ ነው። አሪፍ ነበረ፣ ከሱ ጋር የምንሰራው ነገር አሪፍ ነበረ። ግን ያው ምንም ነገር መቆም አለበት ብዬ አላስብም። እናንተ እስካላችሁ ድረስ ያሰባችሁበት ሳትደርሱ ያሰባችሁትን ሳታሳኩ በምንም አይነት ሁኔታ ምንም አይነት ነገር ይፈጠር እናንተ እስካላችሁ ጤና እስካላችሁ ድረስ ምንም አይነት ነገር መቀጠል አለበት ብዬ አስባለሁ። ሶ ህይወት ይቀጥላል። ሌላኛው ጥያቄ በዚህ ሁሉ ነገር ምን ተማርክበት የሚለው ነገር ነበረ። ሶ ምን ተማርኩበት መሰላችሁ? አንዳንድ ነገር ስትጀምሩት ቀላል ይመስላል። ማለት ምንም አይነት ነገር ስትጀምሩት ቀላል ይመስላል። መጀመሪያ አካባቢ ነገሮች አልጋ ባልጋ ሲሆኑ ሲመቻቹላችሁ ምናምን ነገር ቀላል ይመስላል። ያው የወደፊቱን እንደ ሰው ልጅ ፕሪዲክት ማድረግ አንችልም። ስለ ጓደኞቻችን፣ ስለ ቤተሰቦቻችን፣ ስለ ወዳጆቻችን፣ ስለምናውቃቸው ሰዎች ነገ ምን አይነት ግንኙነት እንደሚኖረን ምን አይነት ነገር ላይ እንደምናበቃ ምንም የምናውቀው ነገር የለም። ሰው የተማርኩበት ነገር ምንድነው? ወደ ስራ ከጓደኞቻችሁ ጋር ወደ ስራ ዓለም ውስጥ ስትገቡ መጀመሪያ ማስረገጥ ያለባችሁ ነጥብ አለ። ሁሌም ስራና ጓደኝነት መለየት አለበት። ምንም አይነት ነገር ላይ ቢሆን ስራ ነው፣ ጓደኝነት ነው። እነዛ ነገሮች ላይ ነገ ማለት ስትጀምሩ ከምንም ልትጀምሩ ትችላላችሁ። ግን የሆነ ከፍታ ላይ ስትደርሱ ጥያቄ መፍጠር ይጀምራል ጭንቅላታችሁ። የራሱን ጥያቄ መፍጠር ይጀምራል ጭንቅላታችሁ። ምክንያቱም በጣም ብዙ ትላልቅ የምንላቸው ኢንፍሉዌንሰሮች በጣም ማለት በፊት አብረው ሲሰሩ የምናውቃቸው ሰዎች አሉ አይደል? በጣም አብረው ስለሰሩ ያወቅናቸው በጣም ብዙ ሰዎች፣ እነዛ ሰዎች መጨረሻ መለያየታቸው ኢንድ አፕ ማድረጋቸው ጓደኛ ሆኖ ጀምሮ ስራ ላይ ግን አለመግባባት ይፈጠራል። መጀመሪያ ነጥባችሁን ማስረገጥ ለራሳችሁ ህግና ደንብ ማውጣት አለባችሁ። ያን ነገር ሳታደርጉ ስራ ውስጥ ገብታችሁ ትላልቅ ነገሮች ሲመጡ ሁሉም ነገር ስላለፈና ያው በጣም ብዙ ነገሮች ስላለፈ ጥያቄ ይፈጥራል ጭንቅላታችሁ። በጣም ብዙ ነገር ይኖራል ምናምን ነገር ብቻ ከዚህ በኋላ ከጓደኞቼ ጋር ከቤተሰብም ጋር ምናምን ስራ ሲፈጠር ወደ ስራ ለመግባት ካሰብኩ መጀመሪያ ህግና ደንብ ያስፈልገናል። እንደ ሰው ልጅ ሁላችንም መመሪያ ያስፈልገናል። ምክንያቱም ያው የሰው ልጅ ትንሽ ነገር ሲፈጠር ያው አሮ ነው ብቻ ይገባችኋል ብዬ ተስፋ አደርጋለሁ። ግን የተማርኩት ነገር ምንድነው? ጓደኝነትና ስራ የተለያየ ነገር መሆኑ፣ ጓደኝነትና ቤተሰብ የተለያየ ነገር መሆኑ። ምንም አይነት ጓደኝነት ስራ መንካት የለበትም፣ ስራ ጓደኝነት መንካት የለባትም። እንደዚህ ሁለቱን ነገር ዲፈረንሺየት አድርጋችሁ መለየት መቻል አለባችሁ። ምናልባት ከጓደኞቻችሁ ጋር አብራችሁ ለመስራት ያሰባችሁ ሰዎች፣ ከቤተሰቦቻችሁ ጋር ቢዝነስ ለመስራት ያሰባችሁ ሰዎች ሁለቱን ነገሮች በደንብ መለየት አለባችሁ። አለበለዚያ ጥሩ ነገር ላይ መድረስ በጣም ከባድ ነው። ትላልቅ ነገሮችን አቺቭ ማድረግ ማሳካት በጣም ከባድ ይሆናል። ስለዚህ ስራና ጓደኝነትን መለየት አለባችሁ። እና በቀጣይ ምን እንጠብቅ የሚለው ነው የመጨረሻ ጥያቄ። በጣም ብዙ ጥያቄዎች አሉ ባይዘው እኔ መርጬ ስላወጣዋቸው ነው እንጂ በጣም ብዙ ጥያቄዎች አሉ። ግን ለዛ ሁሉ ነገር ጊዜ መውሰድ ስላልፈለጉ በጣም ዋናውን ነገር መመለስ ስለፈለኩ ነው። በጣም የተደጋገመ ጥያቄ ስለሆነ ማለት ነው። ሶ በቀጣይ ምን እንጠብቅ የሚለው ያው በዩቲዩብ ቻናላችን ላይ ያላችሁ ሰዎች ከዚህ በኋላ በዩቲዩብ ቻናላችን ቻሌንጆችን እንሰራለን፣ ቭሎጎችን እንሰራለን፣ ፕራንኮችን እንሰራለን፣ ሪቪው እናደርጋለን። እነዚህን አራት ነገሮች ከቲክቶክ ካራክተር ውጭ የሆኑ ላይክ ራሴን ማቲያስን ሆኖ የሚሰራ ይሄንኛው ማቲያስ ማለት ነው ራሱን ሆኖ የሚሰራበትን የተለያዩ ነገሮችን ቭሎጎችን፣ ፕራንኮችን፣ ቻሌንጆችን፣ ሪቪዎችን እየሰራን የምንቆይ ይሆናል በዩቲዩብ ያላችሁ ሰዎች። በቲክቶክ ደግሞ ይሄ ኮሜዲነቱን ይዘቱን ሳይለቅ ያው ምናልባት ከአንድ ወር በኋላ አዲስ የሚጀምር ኮንተንት ይኖረናል። እሱን በኋላ እነግራችኋለሁ። እኔ እንደዚህ ኢንዲቴል እነግራችሁ አልፈልግም፣ ሲጀምር እንድታዩት ስለምፈልግ ማለት ነው። ሶ ከአንድ ወር በኋላ አዲስ ኮንተንት እንጀምራለን። አዲስ አሪፍ ያው ሁሉንም ኢትዮጵያ ሕዝብ ያማክላል ብዬ ያሰብኩት አንድ ደግሞ ካራክተር አለ። ሶ ያንን ካራክተር ይዘን ደግሞ አዲስ ጆርኒ የምንጀምር ይሆናል። ለማንኛውም ግን እስከዛሬ በዚህ ማቲያስና ቦስ በሚለው ጉዞ ውስጥ አብራችሁ ለነበራችሁ ሰዎች፣ ስታበረታቱን ስታግዙ ለነበራችሁ ሰዎች በእውነት ሁላችሁንም ከልብ ማመስገን እፈልጋለሁ። በጣም ትላልቅ ነገሮችን ያሳካውበት በጣም ኢንጆይ አድርጌ ወድጄ ፈቅጄ የሰራሁትና በጣም ብዙ መልካም የሚባሉ ህይወቶችን ያሳለፍኩበት ቆንጆ ጆርኒ ነበረ። ያው ሁሉም ነገር መጨረሻ አለው አይደል? የዛም ነገር መጨረሻ ያው የሆነው ከ6 ወር በፊት ነበረ። ግን ነገሮችን
አረጋግጬ ነገሮችን በቃ በችኮላ ምንም አይነት መልስ መስጠት ስላልፈለግኩ ነው 6 ወር የሚያስጠበቅኳችሁ። 6 ወር ኦልሞስት ከፈረንጇ ቦስ ጋር መስራት ከጀመርን 6 ወር ሆኖናል። ለ6 ወር ምንም አይነት መልስ አልሰጠውም ነበረ ነገሮች የችኮላ እንዳይሆኑ ብዬ ስላሰብኩ ማለት ነው። ነገር ግን አሁን አዲስም ነገር ልንጀምር ስለሆነ ያን ያለፈውን ምዕራፍ መዝጋት አለብን ብዬ ስላሰብኩ ነው ይሄን መልስ የሰጠዋችሁ። ከዚህ በኋላ በጣም ትላልቅ ነገሮችን ለመስራት አስበናል ከፈጣሪ ጋር እና እናንተም በደንብ ካገዛችሁን በደንብ ስፔሻሊ ዩቲዩብ ቻናላችን ላይ በደንብ ፎከስ ማድረግ አስበናል። ምክንያቱም ያለንን አታችመንት እያየሁት ነበረ። ዩቲዩብ ላይ የምታውቁኝ ሰዎች በጣም ላይክ በጣም የምትሰጡኝ አስተያየት በጣም ፖዚቲቭ ነው፣ በጣም ደስ ይላል ምናምን ነገርና በደንብ ዩቲዩብ ላይ ፎከስ አድርጌ የመስራት ሀሳብ አለኝ። ቲክቶክን አልተውም፣ ግን ዩቲዩብ ላይ ደግሞ እንዳልኳችሁ ቭሎጎች፣ ፕራንኮች፣ ቻሌንጆች አራት አይነት ነገር ስለምሰራ በደንብ ከእናንተ ጋር ያለኝን ቦንድ ያጠነክረዋል ብዬ አስቤያለሁ። ቲክቶክ ላይ ደግሞ እንዳልኳችሁ አንድ ቆንጆ ካራክተር አለ ያሰብነው፣ ያንን ካራክተር በደንብ እንሰራዋለን ማለት ነው። ብቻ እናንተ ያው እገዛችሁ አይለየን፣ ሰፖርታችሁ አይለየን። ዩቲዩብ ቻናላችን በደንብ ሰብስክራይብ አድርጉልን፣ ሼር አድርጉልን ምናምን ነገር ብቻ የሁሉም ነገር መልሶቻችሁ ተመልሶላችኋል ብዬ አስባለሁ። ማቲያስ እና ቦስ ከዚህ በኋላ አብረው ይቀጥላሉ አይቀጥሉም? የተለያዩበት ሪዝን ምንድን ነው? ፐርሰናሊ የስራ ባልደረቦች ላይ የሚፈጠር አይነት ግጭት ነው። የገንዘብ ጉዳይ አይደለም። ከዛ በላይ የሚሆኑ በጣም ትላልቅ ነገሮች አሉ ብያችኋለሁ። ከገንዘብ በላይ ገንዘብ መጨረሻ የሚመጣ ነገር ነው። ሰርታችሁ ከዛ በኋላ ነው ገንዘብ የሚመጣው። ሰርታችሁ ገንዘቡንም እኮ ሳታገኙት ልትለያዩ ትችላላችሁ አይደል? ከገንዘብ የሚበልጥ በጣም ብዙ ነገር አለ መሀል ላይ። እዛ እስክደርሱ ድረስ በጣም ብዙ ፈተኖች፣ በጣም ብዙ የግል ጥያቄዎች ይኖራሉ። እነዛ ነገሮች ሁሉ አልፈው ብዙ ነገሮችን አሳክተናል ብዬ አስባለሁ። ስለዚህ ከቦስ ጋር የነበረን ቆይታ በጣም ወድጄዋለሁ፣ በጣም ኢንጆይ አድርጌያለሁ። ምናልባት ይህን ቪዲዮ የሚያዩም ከሆነ ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ያው መልካም ህይወት፣ መልካም የስራ ዘመን እመኝልሃለሁ። ስላሳለፍናቸው ጊዜያቶች፣ ስላሳየኝ፣ ስላስተማርከኝ ነገር በሙሉ ከልብ አድርጌ አመሰግናለሁ። ያው ወንድም ብሮስ ፎሬቨር። እሺ ከዛ ደግሞ ምንድነው ሲንዲዬም እህቴ ነች፣ እንዳልኳችሁ እህቴ ነች፣ ፍቅረኛ ያረለችም። ከዚህ በኋላ አጠይቁኝ ብዬ ተስፋ አደርጋለሁ። እኔና እሷ የስራ ባልደረቦች ነን። እሷም የራሷ የግል ህይወት አላት፣ እኔም የራሴ የግል ህይወት አለን። ፍቅረኛሞች አይደለንም። ሌላ ምንድነው በቃ ጨርሰናል። ከዚህ በኋላ ጥሩ ነገሮችን እየሰራን ወደ እናንተ የምናደርስ ይሆናል። እግዚአብሔርን ነው የምላችሁ። ላይክ ዩቲዩብ ላይ በጣም ትላልቅ ስራዎች የመስራት ሀሳብ አለኝ። ዩቲዩብ ላይ ማለት ነው። ዩቲዩብ ላይ በጣም ላይክ ዩቲዩብ አንድ ጊዜ ይወስዳል፣ ገንዘብ ይወስዳል፣ ጊዜ ይወስዳል። በጣም ብዙ ኃላፊነት አለ ዩቲዩብ ላይ። ቲክቶክ ላይ መስራትና ጥሩ ነገሮችን አቺቭ ማድረግ በጣም ሲምፕል ነገር ነው። ቲክቶክ በጣም ቀላል ነው እንደምታዩት። ምናልባት ሰው በአንድ ሌሊት ተነስቶ ብዙ ደረጃ ሊደርስ ይችላል። በጣም ብዙ እይታዎችን ሊያገኝ ይችላል። ዩቲዩብ ግን በጣም ፕሮሰስ ስቴፕ አለ። በጣም ብዙ ሀስል ይፈልጋል። ያንን ሀስል ማሳለፍ ይፈልጋል። በጣም ብዙ ስቃይ አለ ዩቲዩብ ላይ እና ግን ላይክ ያንን ነገር ፌስ ማድረግ ፈልጋለሁ። ዩቲዩብ ላይ በደንብ መቀጥቀጥ ፈልጋለሁ። ዩቲዩብ ቻናሌን በደንብ ሰብስክራይብ አድርጉልኝ። ዩቲዩብ ላይ በጣም እናንተን ዘና ፈታ የሚያደርግ ነገር ለመስራት እንደዚህ መጽሐፍ ቅዱስ ጊዜ ንቃልግ ባላችሁ ብቻ ዩቲዩብ ቻናላችን ሰብስክራይብ አድርጉልኝ። ከዚህ በኋላ ባባበረ ቪዲዮ እንገናኛለን። አብራችሁን ስለነበራችሁ ከልብ አመሰግናለሁ። እኔ ወዳችኋለሁ። ጥያቄያችሁ ተመልሳል ብዬ ተስፋ አደርጋለሁ። ይመቻችሁ። መልካም ቀን። ሰብስክራይብ ይመቻችሁ።